ሰላም ሰላም ውድ የብሮ አካዳሚ አማራ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? አለከ መስገን ትናንትና በገባሁላችሁ ቃል መሰረት ዛሬ ደግሞ ጀላችን መጣው ባለ አንድ እግር ጀላቶችን ጀላችን መጣው። እነዚህን አብረን እናያቸዋለን ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። እስከ ፍጻሜው ድረስ አብራችሁ ቆዩ። ምክንያቱም ቪዲዮውን ከጀምራችሁ ታቋርጡ ከሆነ አትረዱትም ማለት ነው። እስከ መጨረሻው ካያችሁት ግን ይረዳችሁ ትላላችሁ ማለት ነው። ለቻናል ሲፈራችሁ ላይክ እና ሰብስክራይብ ያደርጋችሁ ጀምሩ። እነዚህ ባለ አንድ ጀላቶች 9 ናቸው። እናያቸዋለን ማለት ነው። እስከ መጨረሻው አብራችሁ ቆዩ። የመጀመሪያዋ ቀ ናት። ቀ ይቺ ቀ የምትባለው አይደል? ምንድነው? ይቺ ቀ የምትባለው አይደል? ባለ አንድ ፊደል ነው። ባለ አንድ እግር እግሯ ያው እዚህ ጋር የምታዩት እግሯ አንድ ነው። ወታቸው የወረደው አንድ ነው እግሯ የወረደው ማለት ነው። ኦኬ አሁንም ቃል እስከ መጨረሻው ስንጽፋት ቃ እንዳይረሳ ግን እናንተ ደብተር ይዛችሁ መጻፍ አለባችሁ። ካልጻፋችሁ ጭራሽ አይገባችሁ ማለት ነው። ትምህርት ደብተርና እስክሪብቶን ካላገናኛችሁት ትምህርት እየከበዳችሁ ነው ማለት ነው። በጻፋችሁ ቁጥር ግን ግድለቶችን ራሱ እያወቃችኋቸው ትደርሳላችሁ ማለት ነው። ስለዚህ ደብተርና እስክሪብቶ ያዙ፣ አብራችሁ ያጻፉ። ሶስተኛዋ ቂ ቃ ሊሾክ ሽሾክ ትላለች ማለት ነው። እሺ ከዛ ቄ ከዛ ደግሞ ቄ ቅ የመጨረሻዋ 7ኛዋ ቆ ናት። ቆ እንላለን ማለት ነው። አብረን ስንቆጥራቸው ፊደላቶችን ቀ ቁ ቂ አብራችሁ ቆጥራችሁ አይደል? ቃ ቄ ቅ ቆ ተ ደግሞ ተ ይች አያችኋት? እግሮቻቸው ወርደው አንድ እግር ነው። ልክ እንደ ቀ አንድ እግር ነው ወረደታች ያለው ማለት ነው። ሁለተኛዋ ቱ፣ ሶስተኛዋ ቲ፣ አራተኛዋ ደግሞ ታ፣ አዛ ቴ፣ እቺ ደግሞ ስድስተኛዋ ት፣ መጨረሻዋ ቶ ስንቆጥራቸው ታ ቱ ቲ ታ ቴ ት ቶ። እሺ አሁን ደግሞ ከተከትላ ማናት? ቸ ራሱ ምንድናት ማለት ነው? ባለ አንድ እግር ናት ማለት ነው። ቸ ጃ ይቺ ባለ አንድ እግር ናት። ቸ ቹ ቺ ቻ ቼ ች ቾ ች ቾ ናት ማለት ነው። አብረን ስንቆጥራቸው ቻ ቹ ቺ ቻ ቼ ች ቾ። እሺ አሁን 3 ጽፈናል። አሁን ደግሞ ከቼ ቀጥራ ማናት ያለችው? ከቼ ቀጥራ ያለችዋ ሀ ናት። ሀ
ብዙሃን ውሃ ነው። ሀሌታ ሀ ይሄኛው ሀ አይደለም፣ ወይም ይሄኛው ሀ አይደለም። ይሄኛው ሀሌታ ይሄኛው አመርኳ ይባላል። ይሄኛው ሀ ደግሞ ማን ይባላል? ብዙሃን ውሃ ይባላል። አሁን ብዙሃን ውሃ ባለ አንድ እግር ነው ማለት ነው። እንዲያደርጉትና ብዙሃን ውሃን እንዲህ ካደረግን በኋላ ሀ ይሄኛው ደግሞ ስናረግባት ሁ እንዲህ ስናረግባት ደግሞ ሂ ሶስተኛዋ ትሆናለች ማለት ነው። ይችስ ሀ ይችኛት ደግሞ ሄ ይችስ ህ ይችኛት ሳ ሆ ናት ማለት ነው። ስንቆጥራቸው ሀ ሁ ሂ ሃ ሄ ህ ሆ ይላል ማለት ነው። ሆ አሁን ደግሞ የምንጽፋት ማናት? ነ ናት። አሁን ደግሞ የምንጽፋት ማለት ነው ነ ነን እንጽፋለን ማለት ነው። ነን እንጽፋታለን። ነ ባለ ስንት ናት? ባለ አንድ እግር ናት ማለት ነው። አያችኋት? ነ ባለ አንድ እግር ናት። ከዛ ሁለተኛዋ አሁንም ማናት? ኑ ኑም ባለ ስንት እግር ናት? ባለ አንድ እግር ናት ማለት ነው። ስለዚህ የነገር ሰዎች በሙሉ ባለ አንድ እግር ይባላሉ ማለት ነው። ኒ ና ኔ ን ኖ ኖ እንዲህ ስንቆጥራቸው ነ ኑ ኒ ና ኔ ን ኖ ኖ እናልና እነዚህ ባለ አንድ ናቸው። ባለ አንድ እግር ፊደሎች ናቸው። ባለ አንድ እግር ፊደሎች ናቸው ማለት ነው። አሁንም ደግሞ ቀጣይ ከነቀጥላ ደግሞ ኘ አለች። ኘ ማለት ልክ እንደነ ትሆናለች። ከዛስ የምትለየው እዚህ ጋር የሚደረግ ነገር አላት። እሷ ኘም ትባላለች። ኘም ባለ አንድ እግር ናት። ከዛ በመቀጠል ኘ አሁንም ሁለተኛዋ ኙ ሶስተኛዋ ኒ ኛ ኛ ኜ ኝ ኞ አያችሁት? እንደዚህ ነው የሚጻፈው ማለት ነው። ስለዚህ ስንቆጥራቸው ምንድን ነው ማለት ነው? ኘ ኘ ኘ ኙ ኚ ኛ ኘ ኝ ኞ ኞ እንላለን ማለት ነው። አሁን እሺ የም ባለስናት ባለ አንድ እግር ናት ማለት ነው። ኦኬ አሁንም ማለት እዚህ ጋር ዩ
የ ዩ ይህን ስትጽፋት ልክ እንዲያደርጋችሁ ማለት አግድም ታደርጋላችሁ። እችን ትንሽ ዝቅ አድርጋችሁ ይች ማድረግ ነው ማለት ነው። ይቺ ይ ናት። ሶስተኛዋ ይ ናት። አራተኛዋ ያ ደግሞ እንዴት ሆና እንዴት የምትባሏ ደግሞ አረጋችሁ ጣፋችሁ በኋላ አግድም ታደርጋላችሁ። ይችን ክብ ታደርጓታላችሁ ማለት ነው። ኦኬ ይህ የምትባሏ ደግሞ ልክ እንደ ሮ እንዲያጋችሁ ጣፋችሁ በኋላ ከዚህ ጋር ማድረግ ነው ማለት ነው። እቺ ይህ ሆነ ዮ ጨረሻዋ ቀጣይ ጽፋላችሁ። ከዛ ይችን ከሽ ማድረግ ይሆናል ማለት ነው። ተቆጥራቸው የ ዩ ይ ያ የ ይ ዮ አለ ማለት ነው። እሺ አሁንም የሚቀረን ማነው? ሁለት ፊደሎች ይቀሩናል። ሁለት ፊደሎች አይተን እንጨርሳለን ማለት ነው። ቪዲዮውን ላይክ እና ሰብስክራይብ አድርጉ። እሺ አሁን የሚቀሩን አንደኛዋ አንደኛዋ ገ ናት። አንደኛዋ ገ ናት። ገ እንግዲህ ምንድን ናት? ባለ አንድ እግር ፊደል ናት። ገ ባለ አንድ እግር ናት። ሁለተኛዋ ጉ የገዘ ሆነች። ባለ ሁለት ናት። ባለ አንድ ናችም። ይቺ ደግሞ ሆነ ጊ ናት። ጋ ትባል ደግሞ እንዲህ ወደዚህ ትመጣለች ማለት ነው። ጋ ከዛ ጌ ታረጓትና ክብ ታጥባላችሁ። ግን ትባላል ደግሞ በክብ ካረጋችሁ በኋላ በዚህ በኩል ነው የሚሆነው። ለምን ካላችሁ ከአጋ እንደሚያሰባችሁ አሁን እንዳያጋችሁ እንዲህ ታምታውት አለው እንጂ ግ አይባልም ይሄ ማለት ነው። ነገር ግን ይህ በዚህ በኩል አምቼ እንዲወርደው ግን ይወርቼ ማነው ግ ነው እንጂ አ አይባልም። ስለዚህ ክቡ በውስጥ በኩል ነው ማለት ነው። ኦኬ ግ ጎ ደግሞ እንዴት አረጓትና ቀጣይ ታጥባላችሁ። እዚህ ጋር ደቀ ከሀጋር የመሳሰላችሁ ጎ ነው። ተማሪዎች ከሀጋር የመሳሰልባቸዋል። ግን እንዲህ ነው ሀም ትባለዋ ልክ እንዲያርጋችሁ ሰባትን ቁጥር እንዲከታፋችሁ በኋላ ዝቅ ታረጓታላችሁ። ከዛ እዚህ ላይ እንዲህ ካደረጋችሁ በኋላ ምንድነው የሚሆን? ከዚህ ላይ ነው የምትደረግበት። ከዚህ ላይ ምን አለው? ከዚህ ግና እዚህኛው ላይ ክፍተት አለ ማለት ነው። የገዘር ግን ጎ ግን ምንድነው? ቀጥታኛው ወደዚህ ነው የሚመጡት። በቃ ወለ ከተነው የሚኛው ይቆረጥና እንዲህ ሲሆን ጎ ይሆናል ማለት ነው። ነገር ግን እንዲህ ቆርጠን ደግሞ እንዲህ ስናደርገው ማለት ሃ ይሆናል ማለት ነው። ጥሩ ሰንቋጥራቸው ፊደላቶችን ገ ጉ ይ ጋ ጌ ግ ጎ እንላለን ማለት ነው። ኦኬ የመጨረሻዋ ፐ ትባላለች። የመጨረሻዋ የቀረችው ማናት? ፐ ናት ማለት ነው። ፐን ስንጽፍ ቀጣይ ታወርዳላችሁ እንዲህ ታጥፋታላችሁ። ይቺ ፊደል ማለት ባለ አንድ እግር ፊደል ናት ማለት ነው። ባለ አንድ እግር ናት። ፐ ፑ ፒ ፓ ፔ ፕ ፖ ይላል ማለት ነው። እሺ ስንቆጥራቸው ፐ ፑ ፒ ፓ ፔ ፕ ፖ እንላለን ማለት ነው። ስለዚህ ባለ
አንድ ፊደል የሚባሉት ስንት ናቸው ማለት ነው? 9 ናቸው ማለት ነው። ቅድም እንዳየናቸው ስንት አሉ? የቀሩ 4 አሉ ማለት ነው። ቀ አለች፣ ባለ አንድ እግር። ተ አለች፣ ቸ አለ፣ ሀ አለ ማለት ነው። እነዚህ ምንድን ናቸው ማለት ነው? ባለ አንድ እግር ናቸው። ባለ አንድ እግር ፊደላቶች ናቸው ማለት ነው። እነዚህ በሙሉ ሁሎችም ባለ አንድ እግር ይባላሉ ማለት ነው። ቀ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ የ፣ ገ፣ ፐ እነዚህ በሙሉ ባለ አንድ እግር እንላቸዋለን ማለት ነው። የዛሬ ትምህርታችን ይህንን ይመስላል። በሌላ ቪዲዮ እንዲሰራላችሁ የምትፈልጉት ሌላ ካለ እንዲሰራላችሁ የምትፈልጉትን የከበዳችሁን ፓርት በኮሜንት ላይ ማሳወቅ ትችላላችሁ። ያን ቪዲዮ ያንን እንሰራላችኋለሁ ማለት ነው። አሊያም ደግሞ በግብናችሁ መማር የሚፈልጉ ተማሪዎች ታች ባለው ስልክ ቁጥር ታች በሚሄደው ስልክ ቁጥር መደወል ትችላላችሁ ማለት ነው። ትምህርቱን የምሰጠው በሳምንት 5 ቀን ሲሆን በቀን አንድ ሰዓት ነው የምሰጠው። በደንብ ለመረዳት ከፈለጋችሁ በደንብ ደግሞ ከፈለጋችሁ በአጭር ጊዜ ውስጥ ከኛ ጋር መምጣት ትችላላችሁ። ደውሉ። ከኔ ጋር ትምህርቱን እኔ የምሰጣችሁ ከኔ ጋር ትወስዳላችሁ ማለት ነው። ቻናላችን ደግሞ ላይክ እና ሰብስክራይብ አድርጉ። እንዲሁም ደግሞ ለጓደኞቻችሁ መማር የሚፈልጉ ተማሪዎች አማርኛ መማር ማወቅ የሚፈልጉ ተማሪዎች ካሉ ለጓደኛችሁ ሸር አድርጉላቸው። እስከ ሰዓት ተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ቸር ተመኙላችሁ። ቸር ቆዩልኝ።